ሰላም ሰላም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ዛሬ በፊታችሁ የቀረብኩት እኔ ነቢይ ተስፋዬ ለገሰ እባላለሁ። በሐረር ከተማ በሻሽ ገራጅ ወደ ቢራ በሚወስደው መንገድ መሐመድ ሮቶ ፊት ለፊት ሰሊሆም የክርስቶስ ሙላት ዓለም አቀፍ ቤተክርስቲያን አገልጋይ ነኝ። እንግዲህ ዛሬ ይዤላችሁ የቀረብኩት ጌታ እግዚአብሔር እንደዚህ ብሎኛል፣ የጠፉ ልጆቼ ይመለሱ ይላል እግዚአብሔር። በተለያየ መንገድ የጠፋችሁ፣ በተለያየ አካሄድ የጠፋችሁ፣ ወደ ዓለም የወጣችሁ፣ እንዲሁም እግዚአብሔርን በድንቅና በተአምር ስታገለግሉ የነበራችሁ አገልጋዮች ጌታ እግዚአብሔር እንደዚህ ይላል፣ ኑ እኔም እቀበላለሁ ይላል እግዚአብሔር። እግዚአብሔር አምላክ እጁን ዘርግቶ እየጠበቃቸው ኑ ይላል እግዚአብሔር። እንደዚህ ነው የሚለው የእግዚአብሔር ቃል፣ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ ይላል። የእግዚአብሔር ቤት ደስታን ይሰጣል። የእግዚአብሔር ቤት በረከትን ይሰጣል። የእግዚአብሔር ቤት ኃይልን ይሰጣል። የእግዚአብሔር ቤት ጉልበትን ያድሳል። የእግዚአብሔር ቤት የወደቁትን ያነሳል። የእግዚአብሔር ቤት ችግሮችን እግዚአብሔር ይቀርፋል። የእግዚአብሔር ቤት ቀንበርን ይሰብርልናል። የእግዚአብሔር ቤት ሸክማችንን ያራግፍልናል። ብዙ ነገሮችን እግዚአብሔር አምላክ ይሰራል። ታውቁታላችሁ። ጌታ ኢየሱስ ካገኛችሁት ጊዜና ሰዓት ጀምሮ ቤታችሁ ደስታ፣ ኑሯችሁ ደስታ፣ ሰላማችሁ ደስታ፣ ጤናችሁ ደስታ፣ በረከታችሁ ደስታ፣ እንቅልፋችሁ ደስታ፣ ማንኛውም ነገሮቻችሁ ደስታ፣ ሁለመናው ሰላም፣ አንድ ነቀፋ የለው፣ ቅጀት የለው። ጌታ ኢየሱስ ጋር ስንሆን በመኝታችን እንኳን በምንተኛበት ጊዜ ቅጀት የለው። አጋንንት በቤት ላይ ከቶ አይሰለጥም። መናፍስቶች በቤታችን ላይ ከቶ አይሰለጥም። አዳልሞቴ ከቶ በቤት ላይ አይገባም። የመንፈስ ቅዱስ ሙላት ያለበት ቤት ሁል ጊዜ እየተባረከ ይሄዳል። የጌታ መንፈስ ባለበት ቤት ሁል ጊዜ እየተባረከ ይሄዳል። ሁል ጊዜ በረከት በበረከት እየሆነ ይሄዳል። አንዳች ነቀፋ አያገኝ። ተምችና ኩክባ በቤታችሁ ላይ አይገባም። ምክንያቱም የጌታዬ የአምላኬ የኢየሱስ ክርስቶስ ጥበቃ አለ። የእሱ ጥበቃ ስላለ ነገሮቻችሁ በሙሉ በክርስቶስ ኢየሱስ እጁ ስላለ በመዳፍ ውስጥ ስላለ ጠላት ሊያገኛችሁ አይችልም። በኢየሱስ ጠላት ሁል ጊዜ በእግዚአብሔር ቤት በምንኖርበት ጊዜ ከእግዚአብሔር ቤት፣ ከእግዚአብሔር ዓላማ፣ ከእግዚአብሔር እቅፍ ውስጥ እንድንወጣ ይፈልጋል። የምንወጣባቸውን መንገዶች ያጤናል፣ ጥናት ያደርጋል። ምክንያቱም አዋርዶ ሊገላችሁ ሲፈልግ፣ በምድረ በዳ ሊያዋርዳችሁ ሲፈልግ ያጠናል። ለምሳሌ ሶምሶንን ደሊላ ያጠመደችባቸው መንገዶች ምንድን ነው? ሰዎቹ ለምንድን ነው የሚፈልጉት? ሶምሶን በሶምሶን ላይ ያለው ጸጋ በምን አይነት ጸጋ ነው ይሄን ሁሉ ተአምር ሊያደርግ የቻለበት ምክንያት? ይህ ደግሞ በሰዎቹ ዘንድ እጅግ በጣም አነጋጋሪ ነው። በባለስልጣኖች አነጋጋሪ ነበር። በሹማምንቶች አነጋጋሪ ነበር። በዛን ሰዓት በዛን ጊዜ የነበሩ አገልጋዮች አነጋጋሪ ነበር። እንዴት አድርገን ነው ይሄ ሰውዬ በምን ስልጣን ነው እንደዚህ የሚያደርግ? ምንድን ነው እርሱ ላይ ያለው? አጥሩን ሁሉ ግንቡን ሁሉ ዘግተን ዋናውን በር ተሸክሞ ወደ ተራራ ሊወጣበት የቻለው ይሄ ጉልበት ከየት ነው የመጣው? በአህያ መንጋጋ 1000 ሰው የገደለበት ምክንያት ይሄ ሰው ምን ስለሆነ ነው? አንድ ግለሰብ
የዚህ ሰው መነሻ ለማወቅ ደሊላ አለ። ደሊላ ለዝሙት ብቻ አይደለም የተላከችው። ይህ ሰው በምን አቅም ነው ጉልበቱ ምንድን ነው የሚለውን ለማጥናትና ይህን ሰው ለማዋረድ የግድ እቺ ሴት ታስፈልጋለች። ለእሷ ብር እንሰጥሻለን፣ ይሄን ያህል ብር እንሰጥሻለን ብለው ቃል ገቡ። እሷም ስራዋን ለመስራት ከሶምሶን ጋር ብዙ አይነት ግንኙነትን አደረገች። ሪሌሽናቸው በጣም እየጠበቀ ሄደ። ወደ እርሷ በጣም እያጠበቀችውና እየሳበችው መምጣት ጀመረ። ዓለም እንደዚህ ነው። የእኛን ደካማ ጎን ዓለም ማጥናት ይጀምራል። በምን አይነት መንገድ ነው ይሄን ሰው ልናጠምደው የምንችለው? ወደ ዓለም ልናወጣው የምንችለው? ይህንን ጸጋ ልናስጥለው የምንችለው በምን አይነት መንገድ ነው ብለው ጥናት ያደርጋል። ወንድሞቼና እህቶቼ ትናንትና የእግዚአብሔርን ኃይል ትናንትና የክርስቶስ ኢየሱስን እጁን ይዛችሁ ስትጓዙ የነበራችሁ የእግዚአብሔር ባሪያዎች ዓለም እንዴት አድርጋ እንደወሰደ ግማሹን በገንዘብ አታልላ፣ ግማሹን በሴት አታልላ፣ ግማሹን በተለያየ ነገሮች አታልላ ወደ ዓለም ታወጣለች። ዓለም ሁለ ጊዜ ዓለም ነች። ምድራዊ ነው። ሰማያዊ ነገርን አያስቡም። የሚያስቡት ምድራዊ ነው። ምድራዊ ይቀራል። የእግዚአብሔር የክርስቶስ ኢየሱስ ኃይል ግን በምድራዊ ነገሮች ላይ እግዚአብሔር እየባረከ እግዚአብሔር ታላቅ እያደረገ በወጣ ቁጥር እግዚአብሔር ጋር ስትሄድ ደግሞ በክብር ትወሰዳል። አክሊል ያዘጋጅልሃል ጌታ ኢየሱስ። ፈጽሞ ሞት በአንተ ላይ አይሰለጥንም። ምክንያቱም ሞትን ድል አድርጎ የተነሳውን ክርስቶስ ኢየሱስን እንደ ግል አዳኝ አድርገህ ተቀብለ ከእሱ ጋር ሆነ መከራን ስትቀበል፣ ችግርን ስትቀበል፣ ስቃይን ስትቀበል ነገ የዓለምን መከራና ስቃይ ጥለ የክርስቶስን አክሊል ይዘህ ስለምትሄድ እግዚአብሔር ሁል ጊዜ ከአንተ ጋር ይሆናል። ሶምሶንን እንደዛ አይነት ነገር ካደረገችው በኋላ መጨረሻ ላይ ኃይሉ በምን እንደሆነ ካረጋገጠች 100% ካረጋገጠች በኋላ ለሰዎቹ ነገረች። ጸጉሩ ላይ ነው የነበረው ኃይሉ። ጸጉሩን ላጨችው። ከተላጨች በኋላ የእሱ ኃይል ምናምንቴ ሆኖ ቀረ። ምንም ሆነ። እንደ ሕፃን ልጅ ሕፃኑ እንኳን ቢገፋው እንደሚወርቅ ሆነ። ያ የነበረው ታላቅ ጉልበት ጸጋው ከላዩ ላይ ሄደ። ሰዎቹ በመጡ ጊዜ ብድግ ሲል ምንም ሆነ። ለምንድን ነው እኛ ጸጋችንን እየጣልን ያለ? ለምንድን ነው ጸጋችን እንዲላጭ የምናደርገው? በዓለም ሲስተም ለምንድን ነው እግዚአብሔር አክብሮ ያከበረንን እግዚአብሔር የምናቃለን? እግዚአብሔር ሳንወደው እኮ ነው የወደደን። ሳናከብረው እኮ ነው ያከበረን። ሳናውቀው እኮ ነው ያወቀን ጌታ ኢየሱስ። ይሄን አምላክ እኮ ነው ጥላችሁ ትሄዳችሁ። ስንት ሞትን ነው ያሸነፈላችሁ? ስንት ነገር ነው እግዚአብሔር በሕይወታችሁ ላይ ያደረገ። አሁን ለምታዩት ደስታ እንዳይመስላችሁ። ይሄ የዓለም ደስታ ቀሪ ነው። የዓለም ሲስተም ቀሪ ነው። እሱን ተውት። ዘላለማዊ የሆነውን ጌታ ኢየሱስን አትካሉት፣ አትተውት። እሱን ከእርሱ ጋር ሁኑ እስከ መጨረሻ። ምክንያቱም ጌታ ኢየሱስ ሲናገር እንደዚህ አለ፣ በእኔ ሳላችሁ መከራ አለባችሁ። ከክርስቶስ ኢየሱስ ጋር ሆኖ ተደላድሎ መኖር የለም። መከራ አለ፣ ችግር አለ፣ ስቃይ አለ፣ መገፋት አለ፣ መሰደብ አለ፣ መደብደብ አለ፣ መታሰር አለ፣ ብዙ ነገሮች አሉ። ግንስ በክርስቶስ ኢየሱስ ስም አልፈዋል፣ እሻገረዋል። እንደ ጳውሎስ በዛ ጀልባ እየሄደ እንጨት ሁሉ ተሰባብሮ አልቀው ውሃው እየታየ የዛ አይነት ህይወት ውስጥ ብትኖሩ እንዴት ትሆናላችሁ? ጳውሎስ በዛ ውስጥ ጌታን ያይ ነበር።
ጳውሎስ በዛ ውስጥ ኢየሱስን ያይ ነበር። ጳውሎስ በዛ ውስጥ ያ በደማስቆ ቦታ ላይ የተገለጠውን ኢየሱስን ያይ ነበር። እግዚአብሔርም መልአኩን ላከና ጳውሎስ በቄሳር ፊት ትቆማለህ እንጂ አትሞትም፣ ከነዚህም አንዲት ጸጉር እንኳ አትጎድልም። አያችሁ፣ የታመንከው እግዚአብሔር እስከ መጨረሻው ፍጻሜ ድረስ ከአንተ ጋር አለ። በዚህኛውም ዓለም በዛኛውም ዓለም እርሱ ከአንተ ጋር አለ። ፈጽሞ አይተውህም፣ ፈጽሞ ከአንተ አይሸሽም፣ ፈጽሞ ከአንተ አይለይም። ጌታ ኢየሱስ እኛንን ስንርቀው የሚርቀው ወደ እኔ ስትቀርቡ እኔም እቀርባለሁ ይላል ጌታ ኢየሱስ። ለምሳሌ አንድ ሰው ጋር ስትገናኝ ታወራለህ፣ ስትለያይ እየተራራክ ነው የምትሄደው። ስትገናኝ ደግሞ ትቀርባለህ። ይሽ የሆነ ዕቃ አስቀምጥና ከሱ እየራቅህ ዕቃው አይንቀሳቀስም፣ አንተ ነው የምትንቀሳቀሰው። ዕቃው ባለበት ቦታ ነው መተህ እንደገና የምታገኘው እዛ ባስቀመጥክበት ቦታ ነው። ጌታ ኢየሱስ እግዚአብሔር አምላክ ከአንተ ፈጽሞ አይለይም። አንተ ነው የምትርቀው። አንተ ስትርቅ እየራቀው ትሄዳለህ፣ ስትቀርበው እሱ ይቀርባል። የጠፋችሁ ሰዎች፣ የራቃችሁት ሰዎች ወንድም ይሁን ሴት ጌታ እግዚአብሔር እንደዚህ ይላችኋል፣ ተመለሱ፣ ወደ ጌታችሁ ወደ አምላካችሁ ወደ ኢየሱስ ክርስቶስ ተመለሱ። ጌታ እግዚአብሔር ይረዳል። አምናለሁ፣ ያግዛል። አምናለሁ፣ ያድናል። አምናለሁ፣ ይታደግማል። አምናለሁ፣ በሽታችንን ጠርጎ ይወስድልናል። አምናለሁ፣ ከብዙ መከራዎች እግዚአብሔር ይሰውረናል። አምናለሁ፣ ከጦርነት ውስጥ እግዚአብሔር ፈልቅቆ ያወጣናል። አምናለሁ፣ እግዚአብሔር የዘላለም አምላክ ነው። አሜን። ጌታ ኢየሱስ ይባርካችሁ። ተባረኩ። ዘመናችሁ በሙሉ በክርስቶስ ኢየሱስ ስም የተባረከ። ዛሬ በዚህ በዩቲዩብ ፕሮግራም ላይ ይህንን ቃል እግዚአብሔር እንድትመለሱ የነገረኝን ነው የነገርኳቸው። እናንተም ተመለሱ፣ በኮሜንት ላይ ጻፉ። በቲክቶክም ላይም አለው። እግዚአብሔር አምላክ ድንቅ ነገር ያደርጋል። ነቢይ ተስፋዬ ለገሰ ብላችሁ በቲክቶክ ላይም ግቡ። በዩቲዩብ ላይም ያው ሰሊዮም ክራይስት ኢንተርናሽናል ቸርች በሚል ነው ዩቲዩብ የተከፈተው። በዚህ ቻናል ላይ መታችሁ ማየት ትችላላችሁ፣ መባረክ ትችላላችሁ። ጌታ ኢየሱስ ከእናንተ ጋር ይሁን። ዘመናችሁ ይባረክ፣ ጤናችሁ ይባረክ፣ ኑሯችሁ ይባረክ፣ ሰላማችሁ ይባረክ። የጌታዬ የኢየሱስ ክርስቶስ ሰላም ያገኛችሁ። ተባረኩ። አሜን፣ አሜን፣ አሜን። ሻሎም